ምንም ሲል ያው ለልጅህ አሳልፈህ ትሰጥ የለ ስልጣንህን በእነሱ በባዕድ አምልኮ ላይ ያው ለልጅህ ነው የምትሰጠው ስልጣን አሳልፈህ ከ60 ዓመት በኋላ ትሰጣለህ አሳልፈህ ለልጅህ። ይሄ ደግሞ በዛ ያን ነገር ከ11 ዓመት ጀምሮ ነግሬሃለሁ ኖሮ እኔም ተበላሽቼ በቃ ብዙ ነገር እንትን ነበር። አሁን የዛኔ ስላላረኩኝ ነው እንደዚህ የተቀጣው ራሱ ያለውት ልጄን ሰጣለሁ ብሎት በቃ አንድ አህያ መሽን ያረጋለሁ ለተባለው አባቴ ከሞተ በኋላ እኔ ይሄው በቃ እሱ በሞተ በሳምንቱ ነው በቃ እንደዚህ መሆን የጀመርኩት። በጣም ከባድ ነው እንዲህ ስልህ በቃ ይሄ እንስሳው ሳላውን አህያ እንደምን ይላል አይደል? በቃ ብልቴ እንደነሱ በቃ ነው በቃ ያልኩት በቃ ከጊዜ ወደ ጊዜ ጭራሽ እየረዘመ መጣ። በስመ አብ የምርህን ነው? ያው አሁን እዚህ ቁርጭምጭሚ ጉልበቴ ጋር ደርሶ ከሰው ፍጥረት ራሱ ብዙ ነገር የሚያሳብዱ ነበር ብዙ ነገር ግን የሚመስለኝ እዛ ሰዓት ልጅነት ስለሆነ ምንም ነገር የኔ እንትን አለ። ግን አዲስ አበባ ከረገጥን በኋላ ቤተክርስቲያን መሄድ ሲጀምር ጓደኛም ልጅ ሆኜ ሰላም ውድ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ያው ሰሞኑን ትንሽ ጥሩ ሁኔታ ላይ አልነበርኩና ባለፈው ትንሽ በደረሰብኝ ጉዳት ትንሽ ህመም ላይ ነበርኩ። ለዛ ነው ቤተሰቦች ደህና ነኝ። በደንብ በቀጣይነት በደንብ ቪዲዮዎችን ወደ እናንተ ለማድረስ እችላለሁ ማለት ነው። ትንሽ ባደረሱብኝ ጉዳት ምክንያት የተፈጠረ ነገር ነበርና ትንሽ አሞኝ ስለነበር ነው። ለዛ ነው ቤተሰቦቼ እና ዛሬ አንድ ማማ ደህና ነሽ? ሰላም ነው? እንዴት አልክ? ሰላም ነው? እግዚአብሔር ይመስገን። እንዴት ነው? ሰላም ነው? እንዴት ነህ? አለን ሰላም አለን እግዚአብሔር ይመስገን። ሁሉ ሰላም እንዴት ነህ? እግዚአብሔር ይመስገን አለን። በጣም እኮ በአስቸኳይ እፈልጋለሁ ብለኸኝ ነበርና ትንሽ ምንድነው የተፈጠረው ነገር ብዬ ትንሽ ግራ አጋባኝና ሰላም ነው? መጀመሪያ እንተዋወቅ እስቲ ማን ነው? ቃላብ እባላለሁ። ኦኬ ቃላብ ጥሩ ነው። እና እስቲ ምንድነው የተገጠመህ ነገር ማለት እንደዚህ አስቸኩለህ ልትጠራኝ የቻልከው በምን ምክንያት ነው? የገጠመኝ ነገር በጣም ከባድ ነው እንዲህ ስልህ በቃ ይሄ እንስሳው ሳላውን አህያ እንደምን ይላል አይደል? በቃ ብልቴ እንደነሱ በቃ ነው በቃ ያልኩት በቃ ከጊዜ ወደ ጊዜ ጭራሽ እየረዘመ መጣ። በስመ አብ የምርህን ነው? ያው አሁን እዚህ ቁርጭምጭሚ ጉልበቴ ጋር ደርሶ ከሰው ፍጥረት ራሱ ምንድነው እንደዚህ ገጠመኝ? እኔ ግራ ቤተሰቤ በቃ የሚጠየቅ በእኔ ህፃን እያለሁ በአዳም ልክ ይጠቀሙ ነበር። እስቲ መጀመሪያ ንገረኝ ስላስተዳደገ። የት ነው የተወለድከው? እኔ የተወለድኩት ጅማ ነው። ከጅማ ነው ወደ አዲስ አበባ በ11 ዓመቴ አዲስ አበባ አመቱ። እስቲ መጀመሪያ ማለት ይገባኛል ከባድ ነው። እስቲ ካስተዳደገ ንገረኝ መጀመሪያ እንዴት ነበረ ማለት ይሄ ነገር አሁን ላይ የኔም እንዳየሁት እንግዲህ በጣም ከባድ ነገር ነው። በጣም ለመግለጽ ራሱ ኮኔም ለምን አትመጣም ስልህ እኮ ቢሮ አይ አልመጣም ወደዛ ወደ ስቱዲዮ መምጣት አልችልም ቤት መምጣት አለብኝ። ከባድ ነው ይሄው በቃ ከቤት በቃ መውጣት ራሱ በጣም አይዞህ ያው እግዚአብሔር እንግዲህ ያው ጥሩ ነገር ያመጣል። እኛም እንግዲህ የምንችለውን እናደርጋለን። እስቲ ንገረን ስላንተ። ያው ቤተሰቦቿ እንደነገርኩ ባዳም ልክ ይጠቀሙ ነበር። በዛን ሰዓትም ራሱ ከቤት እንድወጣ ራሱ አይፈቀድልኝም። ከጓደኞች ጋር እንድገናኝ አብሬ ከጓደኛ ጋር ኢቭን መጫወት ምናምን ራሱ አላውቅም። በልጅነቴን ራሱ ሳልጫወት የት ነው የተወለድከው? እስቲ የተወለድክበት? የተወለድኩት ጅማ ነው። ጅማ ነው የተወለድኩት። በ11 ዓመቴ ወደዚህ መጣሁ። ወደ አዲስ አበባ ይዞኝ መጡ። ቤተሰቦች አንድ ላይ ናቸው የመጣችሁት? ቤተሰብ ነው በቃ እናት አባቴ አያቶቼ ምናምን ይዞኝ የመጡት ወደዚህ። ጅማ ምንድን ነበር የሚሰሩት ቤተሰቦች? ጅማ በቃ ይሄ ጥንቁልና አለ እሱ ነበር የሚሰሩት። ያን ነገር በጊዜው አላውቅም ነበር። በልጅነትም ስለነበረ ምንም ስለሆነ ምንም ነገር አይመስለኝም። ምንድነው ማለት ልጅ ሆነ ቤታው የምታስታውሰው እንደዚህ ሰው ላይ ምናምን
ብዙ ነገር ይደረግ ነበር። አራው ብዙ ነገር የሚያሳብዱ ነበር። ብዙ ነገር ግን የሚመስለኝ እዛን ሰዓት ልጅነት ስለሆነ ምንም ነገር የኔ ያለ እንትን አለ። ግን አዲስ አበባ ከረገጥን በኋላ ቤተክርስቲያን መሄድ ሲጀምር ጓደኛም እዚህ ሆኜ ለምን ትከለክሉታላችሁ ሲሏቸው የሌላ ግቢ ሰዎች ምናምን ግቢ ተከራይተን ነበር ነው ለምን ትከለክሏቸው አላችሁ ሲሏቸው ምናምን እየለቀቁኝ መምጣት ጀምሮ ነው ሳለ ከውጭ ሰው ጋር መገናኘት ጀመርኩ ምናምን ከባድ ሆነ። በቃ የሆነ ሰዓት ላይ በቃ ቤተክርስቲያን ምናምን ሰንበት ምንም ሲሄድ ስለ እንደዚህ አይነት ነገሮች ስለ መጥፎ ነገሮች በቃ መስማት ጀመርኩ። ያ ነገር በቃ ወደ እንትን ላይ እየገፋፋኝ መጣ። የሆነ ሰዓት እያደኩ ከመጣሁ በኋላ በቃ ከባድ የምትለው እስቲ ለምሳሌ እና አሁን አባቴ እና ቤተሰቦቼ ጥንቆላ ነበር የሚሰሩት ብለኛልና ይሄን ነገር ሲሰሩ እንዴት ነበር ማለት አንተ የሆነ ሰው ላይ የሚያደርጉት ነገር እስቲ ምንድን እንዴት ነበር? ያው የልጅ ልጅህን ስጠኝ የሚባል አባባል አለ። ኧረ ተው የኔን ያው በኔ ላስረዳህና የኔ ልጅ ያለ አይደለ የሱ ልጅ የኔ እናቴ አባት እኔን ሰጥቶኛል ማለት ነው። ኦኬ እንደ ግብር በቃ መስዋዕትነት አድርጎኛል ለነሱ። በጣም የሚያሳዝን ነው። እሺ ማለት እስቲ ከባድ የምትለው እስቲ እናንተ ቢለ ለምሳሌ በጣም ከባድ ነገር ተፈጥሮ ነበር አባቴ እንደዚህ ጥንቁልና ሰርቶ በስህተት የሚሆን ይሆናል አይደል የሚፈጠሩ ነገር በእኔም ማስታወሰው ሁለትም ማስታወሰዋል። አንዱን ልንገርህና ያው በጣም ከባድ ነው። እንደ ከውጪ ነው አረብ ሀገር ልጅ ትሸኛለች ተብላ እሺ ብላ ብዙ ነገር አድርጋ ቤተሰቦቿ ብዙ ነገር አድርገውና ሸኟት እና ጓደኛ መጣች የሷ ጓደኛ። ከዛ እድል የሚባል ነገር አለ አይደል? እድሏን ወሰደባትና ያቺ አብዳ መጣች። ከዛ ጓደኛዋ በሷ ምትክ ሄደች። እሷ ምን ተሰርቶላት ብዙ ነገር ተደርጎላት ተመለሷ በሷ ሄደች። በጓደኛ ላይ ጓደኛ የሚደረጋል እንደዚህ እድል ይወሰዳል። እድል የሚባል ይወሰድብሃል። በጣም የሚያሳዝን ነው። በጣም የሚገርም ነው። ሌላስ እስቲ እንደው የምታስታውሰው ከዛ እንደዚህ አሉ ደግሞ እንደዚህ ልጅህን ከሰጠኸኝ ደግሞ ሀብታም አደርግሃለሁ፣ ሀብት አደርግሃለሁ፣ ብዙ ነገር አለ። ጥቁር አህያ ይዘሊና በግ ይዘሊና ጥቁር ዶሮ ይዘና ዶሮ ይዘህሊና ምናምን ያ ነገሮች ማለት በተለምዶ ዝም ብሎ ወሬ ሲወራ ምናምን እሰማለሁ ግን እንደዚህ እንትን ማለቱ በጣም ነው የገረመኝና ኧረ ከባድ ነው። ውስጥ በዛ በቦታው ሆነ ደግሞ ስታስበው ደግሞ ከባድ ነው። በጣም ይገርማል። ገርሞኛል። ብቻ እስቲ ለምሳሌ አንተ አሁን መቼም ከአእምሮ አይጠፋም በቃ ይሄን ነገር አባቴ እንደዚህ ሆኖ ምናምን ብለህ የምታስታውሰው እስቲ እንደው በግልጽ እስቲ ንገረኝ። አባቴ የተጎዳበት ነገር ነው የምትለኝ? አባቴ ያው የተጎዳው ከሆነ ሰዓት በኋላ በቃ እርጅናም ሲመጣ ምንም ሲል ያው ለልጅህ አሳልፈህ ትሰጥ የለ ስልጣንህን በእነሱ በባዕድ አምልኮ ላይ ያው ለልጅህ ነው የምትሰጠው ስልጣን አሳልፈህ ከ60 ዓመት በኋላ ትሰጣለህ አሳልፈህ ለልጅህ። ይሄ ደግሞ በዛ ያን ነገር ከ11 ዓመት ጀምሮ ነግሬሃለሁ። ወደ ቤተክርስቲያን ወደ ምን ሲል ያንን ነገር መጠቀም በቃ በማን ምክንያት ነበር ቤተክርስቲያን መሄድ የጀመርከው? በጎረቤቶች ነበር። እነሱ ለምን አትለቁትም ለምን ቤት ግቢ ውስጥ ብቻ ይቀመጣል ምናምን ብለው የሚመጡ ሰዎች ከስንት አንድ ግቢ እንዳዲስ ሰው ስትገባ ባር ነው እና በልጅነት 11 ዓመቴ እንዳልኩ ቤተክርስቲያንም አዲስ አበባ ከመጣን በኋላ ቤተክርስቲያን ምንም ሄድኩ ጀመርኩኝ። በኋላ እድሜ ለጎረቤቶች እዛ ለነበሩት እኔ በጣም እስካሁን ድረስ ማመሰግናቸው እነሱ ለዚህ መድረሴ እነሱ ባይኖሩ ነበር እስካሁን ተበላሽቼ ነበር ራሱ እና በጣም ነው ከባድ ነው። ወደ ቤተክርስቲያን ባልሄድ ኖሮ እኔም ተበላሽቼ በቃ ብዙ ነገር እንትን ነበር። አሁን የዛኔ ስላላረኩኝ ነው እንደዚህ የተቀጣው ራሱ ያለሁት። ልጄን እሰጥሃለሁ ብሎት በቃ አንድ አህያ መሽን ያደርጋለሁ ለተባለው አባቴ ከሞተ በኋላ እኔ ይሄው በቃ እሱ በሞተ በሳምንቱ ነው በቃ እንደዚህ መሆን የጀመርኩት። በጣም ያሳዝናል። ሴት እንኳን ለመቅረብ ራሱ ፈራለሁ። ኦኬ ማለት እንዴት ነበር? እስቲ ቆይ ስለ ቤተሰቦች እንትን እናውራና ይሄን ነገር አመጣጡን በደንብ ማወቅ ስላለብን ማለት ነው። ገባ? አሁን ይሄ እንደዚህ ብልቴን ማለት ነው እሱ ሳይሆን እሱ እንደነገርከኝ አሁን በቤተሰብ ጥንቆላ ምክንያት ነው አይደል ያልከኝ? እስቲ ቤተሰቦችስ ከዛ ወደ አዲስ አበባ ከጅማ ወደ አዲስ አበባ ሊመጡ የቻሉበት ምክንያት ምንድነው? እስቲ አባረሯቸው። እዛ እንደዚህ መጥፎ ነገር አሁን እንደዚህ እርስ በርስ ያጋድሉ ምን ሲሉ አባረሯቸው። ከዛ ቤቱ ጎጆ ቤት ምናምን ነበረ። በሳት ስንት ሲሉባቸው ሌሊት ላይ ነው ይለኛል ሌሊት ነው
ተነስተን በቃ ብዙም ዕቃ እንትን አላሉም። ይዘው ራሱ አልመጡም ነበር። ትንሽ ገንዘብ ነው ባንክ ነበር የሚያስቀምጡት። ከዛ ወርቆች ትንሽ ወርቅ ምናምን ሰው የሚያመጣው ወርቅ ምናምን ነበር። ለኔ የሚደረግልኝ ነበር። አንገቴ ላይ እጄ ላይ ምናምን የሚደረግልኝ ነበር። ይለያል ሰው ከሚያደርገው በጣም ይለይ ነበር። ምንድን ነው የሚደረገው? በቃ ያላቸው በቃ እነዚህ ጌጦች አሉ የኮከብ ምልክት ያለባቸው ምናምን ኢሉሚናቲዋን የሚባሉት ነገሮች አለ። በእንደሱ አይነት ነገሮች አሁን ጠንቋይ ይገናኛል ማለት ነው። በደንብ ነው እንጂ የሚገናኘው አንድ ነው። ያኛውም ደም ነው እንትን የሚል ይሄኛውም እኮ በደምህን እኮ ነው እኮ በስራቸው ትንሽ ልዩነት ሊኖረው ይችላል ብለህ ካሰብከው ነው እንጂ ያኛው ስታመጣለታል። ይሄኛው ደግሞ ደም በሰጠ ጊዜ ኢሉሚናቲ ገንዘብ ያው ይላል ወደ ራሱ እንድታስፋፋ ያደርጋል። ይሄኛው ግን ያው ግብር ነው የምትከፍለው። እንደዚህ ያመጣለሁ እንደዚህ ካረክልኝ እንዲያደርግልሃለሁ ብለውን ቤተክርስቲያን ሰው ሄዶ ስለት እንደሚሳለው እነሱም ደግሞ የራሳቸውን መስፈርት አላቸው የሚያደርጉበት። እና ያን ነገር ነው አሁን ታናናሾቼም ታላላቆቼም እንዳለ አሁን ኢሉሚናቲ ተከታይ ሆነዋል። እኔ ብቻ ነኝ አሁን በቃ እንደዚህ አይነት ቤት ውስጥ እየኖርኩ ያለሁት እንጂ እነሱ በቃ ለጥጦ ነው ሀብታም ነው የሚኖሩት። እኔ በቃ እዚህ የምታየው ነገሮች ነው ሰርቼ የምኖረው እኮ እየገረመኝ እኮ ነው። ከውጭም ደግሞ ስመጣ በጣም ደግሞ ቤቱም ሽታለሁ እንዴት ነው የሚኖረው እያልኩ ምንም የምለው እዚሁ ነው። ምንም ነገር የማደርግበት ራሱ የሚያግዝ ሰው ቤተሰብ ምናምን የለም ማንም የለም። ሁሉም ርቆኛል። ጭራሽ እንደዚህ ሆኜ ጎረቤቶች እንኳን እኮ ከውጭ ነው በቃ እዛ ጋር ሰው ራሱ አይቀርበኝም እያየኝ እንደዚህ ይሄን እንደዚህ ሲያየኛውን ጭራሽ ሰው አይቀር በጣም ያሳዝናል። እስቲ ያው ቅድም ከዛ ከጅማ እንደመጣ ወደዚህ ሙቭ አድርገን ነበር ብለኛልና ከዛስ በኋላ እስቲ ምንድነው የተፈጠረው ነገር? እዚህ ስትመጡስ ምን ነበር የገጠመው? በቃ አባቴ በቃ ሁሉም ስራው እየጠፋበት መጣ። ሁሉ ነገር እየተደብላለቀበት መጣ። እዚህ ከመጣ በኋላ ድብልቅልቅ አለበት። አዲስ አበባ ላይ ጠንቋይ ብዙም አይወደድም አልነበረ እና በቃ ሁሉም ሰው በቃ ከዚህ ሲሄድ ሰም እንደዚህ የጠንቋይ ልጅ ምናምን ሲባል በቃ እኔም ቀስሜ አይሞሬ የተሰበረ ምን እያለ በቃ ቤተክርስቲያን ሲሄድ የጠንቋዩ ልጅ መጣ እኮ እየተባልኩ ምናምን በቃ እንደዚህ በርታው እዚህም መጣው አባት ጀምሮት ነበር የሚያዛልቀው መስሎት ጀምሮት ነበር። ግን እንደማያዛልቀው ሲያይ ነው በቃ ድጋሚ ደግሞ እንትን ያለው ራሱ እንጂ ከባድ ነበር። አንተስ ማለት እዛ ከኖርክበት ከተወለድክበት አካባቢ ያው ታውቃለህ በጣም ከባድ ነው። ብዙ ነገሮች ያው እየከበዱ ይመጡና እዚህ ስትመጣ ምን ነበር የገጠመህ ነገር? በቃ እዚህ በቃ ባድነት ነው በቃ የተሰማኝ። እዛ ያለው እንደውም እኮ ተከብር የነበር እንቀመጥ ያባብዬ ልጅ ነበር የሚሉኝ። በጣም ተወዳጅ ናቸው አባቴ ማለት ነው። እዛ ይወደዱ ነበር በዛ ባገሩ። ግማሽ ህዝብ ይወዳቸዋል፣ ግማሽ ህዝብ ደግሞ ይጠላቸው ነበር። እና እንዴ በቃ ግማሽ ህዝቡን የሚያሳምስ ነገር አደረገና አባቴ ሁሉም አንድ ላይ ተነሱበት። በቃ አንድ ወረዳ ሙሉ ተነስተው ቀሳት ምናምን ሲያነዱት ቤቱ ምን ሲሉ በቃ ይዞን ወደ አዲስ አበባ ምክንያት ነው ወደዚህ መጣ ነው። አዲስ አበባ መጥቶ እንደነገርኩ ሁሉ ነገር አልተመቻቸለት። ድብልቅልቅ ያለ ነገሩ ነበር። በጣም ያሳዝናል። ከዛስ ያው እንደነገርክኝ አባትም በጣም ብዙ ነገር ገጥሞታል ብለኝ ነበርና እንዴት ነበር ማለት አንተስ እዚህ ስትመጣ የነበረው አቀባበል እንዴት ነበር ለአንተ? ከተማው ያው በልጅነቴም ስለሆነ 11 አመት ያው ማለት ገና ህፃን ነኝ። ምንም ነገር ይናለም እንትን አይደለም። እንደውን ትውልድ ቢሆን ብዙ ነገርም ታውቃለህ፣ ተፈተፍትም ምንም ተላለህ ራስን የሆነ ነገር ለማድረግ እንትን ትላለህ። በዛ እድሜ ግን ምንም ነገር እንትን የምትለው ነገር የለህም። ያለህ ነገር አማራጭ ምንድነው? በቃ ከቤተሰብህ ነው ምንም ነገር የምትጠብቀው ምንም ነገር የምታደርገው። እናቴ ተደብቃ ከአባቴ ጋር በቃ ከጠላም በኋላ ተደብቃ በቃ የምታገዘብ ምን ሰጠኝ ነበር። የሆነ ሰዓት ላይ ተወጣ ከቤት ወጣው መኖር አልፈልግም። በቃ እንደዚህ አይነት ነገር የእንትና ልጅ መጣ እንትን ልጅ እየተባልኩ መኖር አልፈልግም። አቁም ብለው ነው አቁም በቃ እንደዚህ አይነት ነገር ይቀር በቃ ንስሐ ግባ ወደ ቤተክርስቲያን ተመለስ እንዲህ ብዬ እኔም ያው ሰንበት ተምር ያለው ብዬ ወደዚህ ና ቀረብ ንስሐ ግባ እንዲህ ስለው በቃ ከኔ ጋር አልተዋደድም። ልጅ አይደለህም ውጣ ከቤት አለኝ። በ16 አመቴ ወጣሁ ከቤት 16 አመቴ ወጣሁ። እናቴ የመጣች ተከራየች የሆነ ቤት እዛ ታስቀምጠኛለች። የመጣች ታይኛለች። ምግብ ምንም እየሰራችልኝ ትሄዳለች። ብዙ ነገር ታደርግልኛለች። በጣም የሚያሳዝን የህይወት ታሪክ ነው ማለት በጣም ያሳዝናል። በቃ ከባድ ነገር ነው። እስቲ ከዛስ ብቻህን ስትወጣ ከቤተሰብ ምንድን ነበር የገጠመ ከባድ የምትለው ነገር? በቃ ከሰው በቃ ከልጅነቴም ነግሬሃለሁ ከሰው አልቀላቀልም። 11 አመቴ እስከ 16 አመቴ ለ5 አመት ነው ከሰው ጋር በቃ እየተያየሁ ሰንበት ትምህርት ቤት ሲሄድ ትምህርት ቤት እንኳን አልተማርኩም። ሰንበት ትምህርት ቤት ነው በቃ የተማርኩት። እሱም ከ11 ሰዓት በኋላ ተማሪዎች ሲመጡ ሲማሩ ከነሱ ጋር አብሬ ሄጄ እማራለሁ።
ከቤት ውስጥ የሚታዘዘውን ነገር ከሰራተኞቹ ጋር አብሬ ነበር የምሰራው። አመድ እንድከሰል ያከስሉና አመድ አምጣ ሲሉኝ አመድ አብሬ ቡና ተላ ወፈራ ተራ አመድ ምን ያደርጋል ማለት ይሰራበታል አባቴ። አመድ ነው የሚሰራበት። የቡና ታተላውንና አመዱ ቀላቅሎ ብዙ ነገር ይሰራበታል። እሱ ምን ለሚመጡ ሰዎች ነው የሚሰጠው? ጠጡ ተብሎ ይሰጣል። ያው አንዳንዱ ያድናቸዋል፣ አንዳንዶቹ ደግሞ ይሞታሉ። በጣም ያሳዝናል። እሺ ቆይ ከዛስ ምንድነው ማለት አንተ በቃ እንደነገርከኝ ከሆነ ያው ከቤተሰብ ሞታል። ከዛስ በኋላ የቤተክርስቲያን ህይወት እንዴት ነበር የቀጠለው? አሪፍ ነበር። የቤተክርስቲያን ህይወት እንኳን በጣም ጥሩ ነበር። እንደዚህ ደግፎኛል የምትላቸው አራዱ ስንት እዛ አብሮ ሰንበት አስተማሪዎቹ ምን የሚሉት ያን ነገር እያወቁ እንኳን ህፃናቶች እንዳይሸሹ ምን እንዲያደርግም ብዙ ነገር ከበር አድርገዋል። በቤተሰብ አይን መታየት የለበትም ልጅ የእግዚአብሔር ልጅ መሆኔን እንደዚህ ክር ገዝተው አድርገውልኝ እያስጠምጠው ምን ብሎኝ ብዙ ነገር ብዙ መስዋዕትነት ከፍለውልኛል። እስካሁን ድረስ ይደውልልኝ ራሱ አንድ የሰንበት አስተማሪያችን እስካሁን ድረስ ራሱ ይደውልልኝ፣ እንዴት ነህ እንደዚህ ነው የሆነ ነገር ገጥሞኝ እኮ ብዬ ያው ካንተ በፊት ነግሬው ነበር ወደ ቤተክርስቲያን ሂድ ጸበል ተጠመቅ እንዴት ብዬ ከቤት እንዴት እንደዚህ ምንም እንደምንም ብለህ ፈጣሪ ሰውም ሳይሆን የልቤን ይልኝ ብለህ ከላይ ጋቢ ምንም ተሸካፍነህ ሂድ እንደዚህ አድርግ ያኔ ነው። እሱን አውርቼ ነው ለአንተ ደውዬልህ አሁን ራሱ የመጣኸው ራሱ ከባድ ነው። እኔ ራሱ እኮ በጣም ማለት በጣም እፈልጋለሁ ስትለኝ በእርግጥ እኔ ትንሽ ሰሞኑንም ትንሽ ጥሩ ላልነበርኩም ትንሽ አሞኝ ነበር። የቤለና ትንሽ የመስፍን ሰዎች ጉዳት አድርሰውብኝ ነበር ባለፈው። በዛ ምክንያት ቪዲዮም ትንሽ መልቀቅ አልቻልኩም ነበርና ያው በዛ ኬዝ ትንሽ እንትን ብዬ ነበር። በዛ ነው እኔም ዛሬ ነገ እያልኩ ዛሬ ካልመጣህ ብለኝ መጨረሻ ስታወራኝ ግዴታ ወደዚህ መምጣት አለብኝ ብዬ ወሰንኩትና በጣም ከባድ ሌላ ነገር ያለ ነው የመሰለኝ። በእርግጥ ከባድ ነው በጣም እኔ እንደውም እንደዚህ አይደለም ያሰብኩት ወይ በጣም አሞህ ነው ምናምን ብዬ ነበረ። ግን ያው ከዛ አያንስም እና ያው ይሄም ህመም ያው እንደ ያው ከዚህ ከህመሙ ከማንኛውም እንትን የሚያንስ አይደለም። የስነ ልቦናው ጫናው ራሱ በጣም ከባድ ነው። ያው በጣም እንጂ ያህያ በጣም ከባድ ነው እና ይሄን ነገር እንዴት እንትን እንደምንል ባላቅም እስቲ እንዴት ነው የመጣው ሰላም እንትን እንዴት ነው የነገር ሊከሰትብኝ ይችላል? እስቲ አንተ ያለው ነገር ከመጀመሪያ ጀምሮ ንገረኝ እስቲ። ያው እንደነገርኩ ያው መጀመሪያ እንደሱ አባቴ እንደዛ በሚልበት ነገር እሱ በሚልበት ነገር ላይ ያለ ከባድ ከሆነ ጊዜ እድሜ በኋላ የሆነ ነገር በቃ ከሰው መራቅ ጀመርኩ። መጀመሪያም ከሰው ልቃለሁ አሁን መራቅ ጀመርኩ። ይሄ ነገር በቃ እያደገ ምን እያለኝ ደግሞ ኖርማል ከእድገቴ ጋር የመጣ ነገር ነበር የመሰለኝ። ግን ወንድ ልጅ የሚያድገው እስከ 24 ዓመት ይባላል። ያው በ27 ዓመቴ እንግዲህ እንደዚህ ነው። በጣም ግሬት እንጃ ከባድ ነው እንዳልኩ በጣም ለመንቀሳቀስም እንትን ይላል። የራሱ በጣም ግራ እየገባኝ ነው እና እስቲ ምንድነው እስቲ ማለት ለውጥ ያየው ከመጀመሪያ ነው? በቃ ለውጥ ማየት የጀመርኩት ከ2 ዓመት በፊት። ኦኬ 2 ዓመት በፊት ነው። 27 ዓመት እና 4 ዓመት አይደል ያልኩ 25 ላይ ትንሽ እንትን ማለት ጀመረ መቆም ጀመረ። 26 ላይ 27 ዓመት ላይ በቃ የረዘመ ቢመጣ ከባድ ሆነብኝ። በጣም ከባድ ነው። በጣም ያሳዝናል። ያው ከባድ ነው በጣም ማለት መጀመሪያ ላይ ያየው ለውጥ ምንድን ነበር አንተ? በቃ እኔ ከሁሉም ነገር ብልቴ በቃ ከሳች ፍሬ ማድረግ ጀመረ። በጣም ቀስ እያለ ደግሞ ብልቴ በቃ በደንብ መርዘም ጀመረ። ግራ ገባኝ። ራሱ ከባድ ሆነብኝ። ጭራሽ ራሱ ሁሉ ነገር ራሱ ጭልምልም አለብኝ። ጭራሽ መጀመሪያ ምንም አይነት እንትን የለብኝም ነበረ። ይሄ ነገር ከመጀመሩ ነው ምን ማለት አባቴ ካረፉ ጀምሮ ነው? በቃ አባቴ ከሞት አባቴ 3 ዓመት ከ8 ወር ሆኖታል። ከዛ በኋላ ነው ይሄ ነገር የተፈጠረው። በቃ እሱ ከሞት አንተ ላይ እንደዚህ ማለት አባቴ አሁን ያው ብዙ ነገር እንደዚህ ሰው ላይ ያርገው አባቴ ምን ብሎ እንደተሳለ ታውቃለህ?
እኔ እንትን ካላልኩኝ የልጅ መሽና ያህያ ይሆንበት ብሎ ፈርሟል። ለእነሱ ለዋናዎቹ ማለት ነው ይሄ የሚገብሩት ላይ። እና ስለዚህ በቃሉ አልተገኘም ማለት ነው። በቃሉ ስላልተገኘ ያው ባልከው ነገር ይሆንብሃል። ለዛ ነው እንደዚህ እንትን ከባድ ነው። አሁን ለምን እንደዚህ እንዳልፈቃል አንዳንድ ሰው አሳብድልኝና መድኃኒት ሰጥተህ መተት አድርገህ ቤተክርስቲያን ገዳም ሲሄዱ ይለቃቸው የለ ማን ያደረገብህ ከሌ እንደዚህ ደግሞ ደንተኖች ደግሞ ሲደግሙብህ ደጋሚዎች ደግሞ ሲደግሙብህ እኔ ለምድረ ህይወቴ እንጂ ለሰማይ ህይወቴ አልጠየቅበትም ብሎ ያደርግልሃል። ማስተፋቀር ስላለኝ ሀብታም አድርገኝ ምን አድርገኝ ደብተራ ውስጥ ሄድ ምን ስትል እንደዛ ያለ ከባድ አድርጎታል እሱ። በጣም ከባድ ነው። እዚህ ጋር መቋሚያ ያለውና ሲማን ነው መቋሚያ እኔ የሚሄድበትና አሉ ቤተክርስቲያን በፊት ቤተክርስቲያን ዝም ብዬ ይሄ ያለው ውድም ላይ ማታም ያሉ ሰዓታት ቆምበት ነበር። ምን ነበር ፖሊስ ቤተክርስቲያን በደንብ እየተከታተልክ ነበር ማለት ነው። እንደዚህ ከዚህ በላይ ነበር የሚደርስብኝ። ቤተክርስቲያን ምን ባልጠመቅ ክርስትናን ባልቀበል ከባድ ነበር የሚሆነው። ቤተክርስቲያን እጅ እንኳን ለመጠመቅ እንኳን ሰው እንዳያየኝ ራሱ እፈራለሁ። ወንድ ልጅ እንኳን እንዳያየኝ አፈር ነበር የሆነ ሰዓት። የሆነ መጠቋቋሚያ ምን እየሆንኩኝ ስለሆነ ሰዓት ስመጣ መውጣት አስጠላኝ ከግቢ ራሱ። ይህ ስራ ነበረ ምን ነበረ መጠቋቋሚያ በቃ ሊስትሮ ምናምን ሰራ ነበር። ከመጠቋቋሚያ ሰው ምን ሲሆን ያስጠላኝ። በጣም ያሳዝናል። እሺ ማለት ይህን ነገር ወደ ሐኪም ቦታ ወይም ደግሞ ጸበል ሄዳል? ጸበል አልኩ እኮ ከቤት እንኳን ለመውጣት እንኳን እየከበደኝ ከቤት እንኳን ለመውጣት ይከብዳል። ለመንቀሳቀስ እንኳን በጣም ከባድ ነው። እስቲ በዋነኝነት እስቲ እኔ ጋር የደወልክልኝ ለምንድን ነው? ይሄን ነገር ያው በቃ እናንተ በምትችሉት ነገር እንድታግዙኝ ሕክምናውን ምንም ነገር ያው ብዙም ተመልካች አላችሁ ብዬ ስለማስብ ነው። እና ያን ነገር ያው ተመልካቹም አይቶ ምን ብሎ ያለውን ነገር እንትን ብሎ በቃ ምንም ነገር እንትን እንዲለኝ እና ከእንደዚህ አይነት ነገር እንዲቆጠቡ ቤተክርስቲያን ሰዎቻቸው ባዕድ አምልኮ የሚጠቀሙ ከሆነ እንዲመለሱ እንዲነግሯቸው ምናምን ብዙ ነገር እንትን እንዲሉ ያው ቤተሰብ ነው ለምንም ነገር ቅድሚያ ፈርስት ምንም ነገር የሚያደርግልህ ቅድሚያ ቤተሰብ ነው። ያ ነገር ስለሆነ ልጆቻችሁን ከብዙ ነገር ከበልጅ በኔ አድርገው በማለት ይሻላል። ልጅ ለምን ባላጠፋው ነገር ይቀጣ ባልበላው ነገር ለምን ይታሰር? እኛው ነው ታስሬ ነው በቃ ከእስር እንኳን እስር ቤት እንኳን ይሻላል። ከብዙ ሰው ጋር ትገናኛለህ። የኔ ከእስር በላይ ነው። እኔ በጣም ከባድ ነው። እዚህ እንኳን እንትን ራሱ ለማለት ራሱ ነው በቃ አደባባይ የወጣሁት ለዚህ ሽንት ቤት እንኳን አልሄድም። እዚሁ ነው በቃ የምጠቀመው ሽንት አይነ ምድር ለመጠቀም ከፈለኩ ደግሞ ማህበረሰብ በማይኖርበት ሰዓት ሁሉም ስራ በሚሆንበት ሰዓት እሄዳለሁ። በጣም ያሳዝናል። እንግዲህ ያው እኔም ያው በእርግጠኛ ቤተሰቦችም አሉ ማንኛውም ነገር ማገዝ ያለባቸው ነገር ካለም አንተን ያግዘዋል። ያው በዚህ አጋጣሚ ይህንን ቪዲዮን ደግሞ የሚያዩ ሁሉም ሰዎች አንተን እንዲያግዙ ጥሬን አቀርባለሁ። ማለት ስለ እንደዚህ አይነት ነገር ደግሞ የሚያውቁ እንደዚህ አይነት ኬዝ ገጥሟቸው ያሉ ሰዎች ካሉም ደግሞ በውስጥ ቢያወሩኝ ደስ ይለኛል። እና እኛም ደግሞ ማድረግ ያለብንም ማንኛውም ነገር እናደርግላለን። በዚህ በእኔ ሚዲያ ስምም የምነግርህ ነገር ቢኖር ማንኛውም ነገር ድጋፍ ማድረግ ካለብን በሕክምና የሚስተካከል ነገር ከሆነ ጸበልም ደግሞ ሄደህ ወደ ጸበል ቦታ ልትጸበል ከፈለክ ደግሞ ያው ከኛ ጋር የሚሰሩ ብዙ አይነት ሰዎች ስላሉ ብዙ ከኛ ጋር የሚሰሩ ሰዎች ስላሉ እኛም ባለው ነገር ሁሉ እናግዛለን። እስቲ በመጨረሻ እንትን ማለት የምትፈልገው ነገር ማሳሰብ የምትፈልገው ነገር ካለ በቃ ማለት ማስተላለፍ የምትፈልገው ነገር ካለ እስቲ እድሉን ልስጥ። ማሳሰብ የምፈልገው ነገር የኢትዮጵያ ሕዝብ ነው እና በዓለም ላይ ለሚመለከተው በሙሉ ነው እና ከእንደዚህ አይነት ነገር ራቁ ነው የምለው። በቃ በኔ ተማሩ እና ይሄ ባዕድ አምልኮ የሚባል ነገር በጣም ቢቀር ወደ የእምነታችን ብንሄድ ይሻላል። ክርስቲያን በክርስቲያንነቱ፣ ሙስሊም በሙስሊምነቱ፣ ጴንጤ በጴንጤነቱ፣ መናፍቅ በመናፍቅነቱ ሁሉም በቃ ካቶሊክ በካቶሊክነቱ ሁሉም በየሃይማኖቱ ይሻላል። መጥፎ ሁኔታ ውስጥ ነው እየገባን ያለው። ትውልድ እየተቀጠፈ ነው ያለው።
ዳግም ሰዶምና ጎሞራ የሚፈጠርበት ጊዜ እየመጣ ከዛ ነገር ሁሉ ነገር መጠበቅ ልጆቻችሁን ከብዙ ነገር አሁን ይሄው በቃ በማህበራዊ ሚዲያዎች ብዙ ነገሮች እያስተማሩ ነው። ትምህርት መውሰድ ከዛ ነገሮች እንደዚህ አይነት ቻናሎችን ምኖችን በመቀላቀል እናንተንም በዚህ እንትን ባላችሁልኝ ቤት ድረስ መታችሁ ላያችሁኝም ላመጣችሁልኝም ነገር ያው ፈጣሪ ከላይ እናንተም ይክፈላችሁ፣ እንደ ምድር አሸዋ ያብዛችሁ። አንተንም ቤተሰቦችንም አመሰግናለሁ ነው የምናደርገው። እኔ ማድረግ ያለብኝን ነገር ግዴታዬ ስለሆነ ነው እንጂ ዛሬ እኔ ተኝቼ እንትን ብል ደስ ይለኝ ነበረ፣ ግን ያው ግዴታ ካንተ አይበልጥም ብዬ ነው። ገባህ? አሁንም እያመመኝ ነው ወገቤን ማለት ነው። እዚህ ጋር በጣም እንትን መጥቶኝ ባለፈው ተመታሽው እሱም ያየሁት ነበር ቪዲዮ። አይተዋል አይደል? እሱ ላይ በጣም እንትን እያልኩኝ ነበርና በዛ ኬዝ ነው ትንሽ እኔም ህመም ላይ ነበርኩ። ለዛ ነው እና ብቻ ይሁን ያው አንተ እንትን አይበልጥም ብዬ ነው፣ ግዴታ ስለሆነብኝ ነው ይሄን ነገር መወጣት ግዴታዬ ስለሆነ። በጣም አመሰግናለሁ ማለት ለከፈልክልኝ መስዋዕት በሙሉ። ምንም ችግር የለውም። ገና ደግሞ ዋናው ነገር ያው አንተን ማሳከምና አንተን ደግሞ ማንኛውም ነገር መፍትሄ ማምጣት ያለብን ነገር አምጥተን ያው የተሻለ ነገር ሲኖር ነው ያኔ በደንብ እንመሰጋገናለን ብዬ አስባለሁ። እና አይዞን፣ በሚያስፈልግህ ነገር በሙሉ አለን። ምንም እንዳትጨናነቅ። ያው እናንተ ማለት ወንድም ጓደኛ ብዙ ነገር እንሆናለን ከአሁን በኋላ። በማንኛውም ምንም ነገር በሚያስፈልግ ሰዓት ደውልልኝ፣ እኔ ያለሁኝ። ያው ቤተሰቦቼ እንደምታዩት በጣም ከባድ ሁኔታ ውስጥ ነው ያለው። እስቲ እንደዚህ አይነት ኬዝ የገጠማቸው ሰዎች በእንደዚህ አይነት ኬዝ አልፈው የተሻለ እንትን ሕክምና አግኝተው ብዙ መፍትሄ ያላቸው ብላችሁ የምታስቡት ሰው ካለ በውስጥ አዋሩኝ እና ደግሞ ለምታደርጉልኝ ሁሉንም ነገር በጣም አመሰግናለሁ። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡኑ አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ